ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው ከዚህ ፈራሽ ገላ አመቻነሰው አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ ምን አነሰው። አንዳንዴ ህይወት እንዲህ ናት፣ የምንለፋለት የምንደክምለት የምንኳትንላት፣ ግን ደግሞ በአንድ ቅጽበት ልክ እንደ ጉምተኖ የሚጠፋ። ይህንን ሚስጥር ቀድሞ የተረዳው ያ ከባህር ዳር ማዕበል ጋር አብሮ ያደገው በጣና ሞገድ ላይ ዜማን የቀዘፈው ጥበበኛ ምድርና ፍጥረትን የሚገዛው ሞት መሆኑን ቀድሞ ያወቀው። ለዚህም ነው የዓለምን ኃላፊነትና የኑሮውን ከንቱነት በገላጭ ቃላት በምርጥ ወጎችና በጣፋጭ አንደበቱ እየከሸነ ያስተምረን የነበረው። እሱ ለኛ ያበረከተው ዜማን ብቻ አልነበረም፣ ጥበብንና ባህልን፣ ትህትናንና የህይወትን ጥልቅ ፍልስፍና እንጂ። ዛሬ ግን የማራኪ ድምፅ ዝም ብሏል፣ ያ ድንቅ ወግ አዋቂ አንደበቱም አርፏል። አዎ እርሱ በአካል ቢለየንም በጥበብ ታሪካችን ውስጥ ግን ስሙ ፈጽሞ የማይደበዝዝ አሻራው የማይጠፋ የባህል ማህደር ነው። ያ ድንቅ የወግ አዋቂ፣ ያ የባህል የሙዚቃው ንጉሥ፣ የባህር ዳር ማዕበልና የኢትዮጵያ ጥበብ ኩራት አርቲስት ሰማኸኝ በለው። አርቲስት ሰማኸኝ በለው በኢትዮጵያ ባህል ሙዚቃ ውስጥ በተለይም በጎጃምና አካባቢዋ ባሉ ማራኪ የሙዚቃ ስልቶች እንደ እስክስታ፣ ዋሽንትና ክራር የታጀቡ ዜማዎች ስሙ እጅግ ጎልቶ የሚነሳ አንጋፋና ተወዳጅ የባህል ሙዚቃ አቀንቃኝ ነው። እሱ ዜማን በማንጎራጉር ብቻ ሳይሆን በመድረክ ላይ ባለው ጨዋታ አዋቂነቱ፣ ቀልጣፋና ሳቢ በሆኑ ባህላዊ ወጎቹ እንዲሁም አስገራሚ አስተዋዋቂነት በዚህ ብቃቱ የሚታወቅ ሁለንተናዊ አርቲስት ነው የሚባል ነበር። ስለሱ ዋና ዋና መረጃዎችንና የጥበብ ህይወቱን በሚከተለው መልኩ ልንገራችሁ። የትውልድ ስፍራው፣ መነሻውና እድገቱ ውቢቱ ባህር ዳር ከተማ ነበር። ከልጅነቱ ጀምሮ ከጣናና ከአባይ ወንዝ መነሻ አካባቢ ባህላዊ ዜማዎች ጋር ተሳስሮ አድጓል። ስሜ ባላገር ቁምጣ የግሌ ነው ይላል። የተወለደው መስከረም 17 1958 በባህር ዳር ሲሆን ከልጅነቱ ጀምሮ ለሙዚቃ ድራማና ዳንስ ዝንባሌም ነበረው። ህዳር 11 1978 ግሽ አባይ ኪነት ውዝዋዜ ባለሙያ ለመቅጠር ማስታወቂያ ሲያወጣ ሰሜ ሄዶ ተመዘገበ። በወቅቱ ግን ሰማኸኝ በባህር ዳር ዙሪያ አይኦማ ጽሕፈት ቤት መዝገብ ቤት ውስጥ ይሰራም ነበር በ127 ብር ወርሃዊ ደሞዝ። ከዛም ግሽ አባይ ኪነት ውስጥ ፈተና አልፎ ሲቀጠር ግን ደሞዙ 30 ብር ብቻ ነበር። ለሙያው የከፈልኩት ዋጋ ነው የሚለው ሰሜ ቁምጣ አድርጎ መድረክ ላይ በመውጣት በርካታ ባህላዊ ዘፈኖችንም ተጫወተ። ከዛም በ1980ዎቹ አጋማሽ ወደ አዲስ አበባ ከመጣ በኋላ የባህል ምሽት ክለብና ባንድ በማቋቋም የሰራ ሲሆን ከአንጋፋው ድምፃዊ ይሁኔ በላይና አንሙት ጋር በመሆን በሰሩት አንቱ እየዋ በተሰኘውና በኢትዮጵያ ቴሌቪዥን በቀረበው ሙዚቃዊ ድራማ በስፋትም ይታወቃል። በብዙዎች ዘንድ ከሚጫወታቸው ዘፈኖች ከ50 በላይ የሚሆኑ ዘፈኖችን ዜማዎችን መስራቱን የሚናገረው ሰማኸኝ በግሽ አባይ ኪነት ውስጥ ተወዛዋዥ ከነበረችው የአሁኑ ባለቤቱ ወይዘሮ ገቢያነሽ አባተ ጋር ተጋብቶም 4 ልጆችን አፍርቷል። ሰሜ ባላገር የሚለውን ቅጽል ስም መጠሪያውን ማን እንዳወጣለት እንደማያስታውስ ለቁም ነገር መጽሔት የተናገረው ሰሜ ቁምጣ አድርጎ መድረክ ላይ ሲወጣና የባላገር ህብረተሰቡን ህይወት ለመወከል በመቻሉ ደስተኛ መሆኑን ይገልጻል። ሰማኸኝ ከሙዚቃ ስራው በተጨማሪ የባላገር ፍቅር በተሰኘውና በኢትዮጵያ ብሔራዊ ቲያትር ባቀረበው የመድረክ ቲያትር ላይ ከነቁምጣው በመሳተፍ የተወነም ጀግና ነበር። ከባህል ሙዚቃ ዘፋኞች ለባህሩ ቃኝና ለአሰፋ አባተ ልዩ አክብሮት ያለው ሰማኸኝ በ1990ዎቹ አጋማሽ ላይ የመኪና አደጋም ደርሶበት ነበር። እሁድ ሐምሌ 7 1994 ሌሊት ላይ ከኦሎምፒያ ወደ ባምቢስ መኪና ሲያሽከረክር ድልድይ ውስጥ መኪናው ተገልብጦ አብሮት የነበረው የታዋቂው የግጥምና ዜማ ደራሲ ተስፋዬ ለሜሳ ልጅ ግሩም ተስፋዬ ሕይወቱ ሲያልፍ ሰማኸኝ መትረፉም ይታወሳል። ሰማኸኝ ሙዚቃን ከመጫወትም ባለፈ በመድረክ ላይ ታዳሚን በሳቅና በቁም ነገር የማያስ ታላቅ ተሰጥኦም ነበረው። የሀገረሰብ ጨዋታዎችን፣ ምሳሌያዊ አነጋገሮችን እንዲሁም ደግሞ ቀልዶችን ከዜማ ጋር አዋህዶ የማቅረብ ብቃቱ ምርጥ ወግ አዋቂ አሰኝቶታል። የጎጃም ባህላዊ ሙዚቃ ስልት እንዲሁም ደግሞ የሰርግ ዘፈኖችንና ሌሎችም ተጨማሪ ዜማዎችን በዘመናዊ የባህል ሙዚቃ መድረክ ላይ በስፋት በማስተዋወቅ ረገድ ትልቅ አስተዋጽኦ ነበረው። በሙዚቃ አፍቃሪው ዘንድ ዘውትር የሚታወስባቸውና
በተለያዩ የባህል መድረኮች ላይ የሚያንጎራጉራቸው በርካታ ተወዳጅ የባህል ዜማዎች፣ ነጠላ ዜማዎችና አልበሞች አሉት። በተለይ የሰርግና የደስታ ቀናትን የሚያደምቁ ህዝባዊ ትውፊትን የጠበቁ ስራዎቹ እስከ ዛሬ ድረስ ይደመጣሉ። የአርቲስት ሰማይ በለው የህይወትና የጥበብ ታሪክ መነሻ ስሟ እንደ ዜማ ለስላሳ ውባ የባህር ዳር ከተማ ናት። ሰማይ ተወልዶ ያደገው በዚህችው የጥበብና የውበት መፍለቂያ በሆነችው ከተማም ነበር። ከልጅነቱ ጀምሮ በሰፈሩና በትምህርት ቤቱ አካባቢ የነበሩ የባህል ጨዋታዎች፣ የሰርግ ዜማዎችና ሌሎችም ጨዋታዎች የሰማኸኝ የዘውትር ትዝታዎቹም ናቸው። እሱ ገና በታናሽነቱ የዜማ ስሜት ብቻ ሳይሆን ሰዎችን ሰብስቦ የማጫወትና በቃላት የመማረክ ልዩ የመድረክ ተሰጥኦ እንደነበረው የቅርብ ጓደኞችም ያወራሉ። ያ የባህር ዳር አፈር ላይ በባዶ እግሩ እየሮጠ ያደገው ታዳጊ በውስጡ የታመቀውን ታላቅ ጥበብ ይዞ ወደ መድረክ የሚወጣበትን ቀን በጉጉት የሚጠብቅ ነበር። ሰማኸኝ ወደ ሙዚቃው ዓለም በይፋ ሲቀላቀል መነሻውን ያደረገው ካደገበትና ከሚወዳት የባህር ዳር ከተማ የባህል ባንዶችና የኪነ ጥበብ መድረኮችም ነበር። በከተማዋ በሚገኙ ዝነኛ የባህል ክለቦች ውስጥ ማይክሮፎኑን ጨብጦ መድረኩን ሲቆጣጠረው እሱ ተራ አዝማሪ ሳይሆን የባህል ማህደር መሆኑን በተግባር ማሳየት ጀመረ። በተለይም በአማራ ክልል የሚገኙ ባህላዊ የሙዚቃ ስልቶችን፣ የሰርግ ዜማዎችንና ህዝባዊ ትውፊቶችን ሳይበረዙና ሳይከለሱ ለታዳሚ ማቅረብ ጀመረ። የእሱ ድምፅ ልዩ የሚያደርገው የሀገረሰቡን ሕይወት ፍንትው አድርጎ የሚያሳይ እውነተኛና ተፈጥሯዊ መሆኑ ነበር። ብዙም ሳይቆይ ታዲያ የሰማይ ስምና ዝና ከባህር ዳር አልፎ መላው ኢትዮጵያ ውስጥ መናኘትም ጀመረ። የሰማይ በለው ጥበብ ግን በዜማ ብቻ የተገደበም አልነበረም። እሱ መድረክ ላይ ሲቆም ማይክሮፎኑ የዘፈን ማስተላለፊያ ብቻ ሳይሆን የህይወት ፍልስፍናን፣ ቀልድንና ቁም ነገርን ለህዝብ የሚያደርስበት ልዩ ጥበቡም ነበር። በኢትዮጵያ የባህል ሙዚቃ ታሪክ ውስጥ እንደ ሰማኸኝ መድረክን የመግዛትና ታዳሚን በሳቅና በቁም ነገር አዋህዶ የመያዝ ብቃት ያለው አርቲስት በጣም ጥቂት ነው ይባላል። የሀገረሰቡን ጨዋታ፣ የታላላቆችን ምሳሌያዊ አነጋገርና የአካባቢውን ትውፊት በጥልቅ በመረዳት በቃላት እየከሸነ የሚያቀርብ ወግ አዋቂም ነበር ይሉታል። እርሱ ሲያወራ የማይሰለች፣ ጨዋታው የማይጎረብጥና ሁልጊዜም አዳዲስ የሆኑ የጥበብ ስራዎችን የሚያፈልቅ የጥበብ ሰውም ነበር። በተለያዩ የሀገሪቱ ታላላቅ መድረኮች ላይ እንደ አቅራቢና እንደ አስተዋዋቂ ሆኖ ሲሰራ በፈጣን የማስተዋል ብቃቱና በሳቅ በሚያጅቡ ቀልዶቹ መድረኩን የደመቀና የማይረሳም ያደርገዋል። በጥበብ ማማ ላይ ወጥቶ የብዙዎችን ልብ ማሸነፍ ቢችልም የሰማኸኝ ትልቁ ውበቱ ግን ትህትና ነው ይባላል። እሱ በጥበቡ አላበጠም፣ በዝናውም አልተታለለም። ይልቁንም ካደገበት ማህበረሰብ ከቀላል የኑሮ ዘይቤና ከእውነተኛ የሰው ልጅ ማንነት ጋር ፍጹም የተሳሰረም ነበር። አፈር ከሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ ምን አነሰው እያለ በጨዋታው መሃል የሚያነሳቸው ጥቅሶች እሱ ለዚህች ዓለም የነበረውን ጥልቅ እይታ የሚያሳዩ ነበሩ። ዓለም አላፊ መሆኗን፣ ሰውም በምድር ላይ እንግዳ መሆኑን በሚገባ የተረዳው ይኸው የጥበብ ሰው በተሰጠው አጭር የዕድሜ ዘመን ፍቅርንና ደስታን ለሰዎች በትኖ አልፏል። ዛሬ ያ ተወዳጅ ድምፁ ዝም ብሏል። ያ ድንቅ ወግ አዋቂ አንደበቱም አርፏል። አርቲስት ሰማኸኝ በለው በአካል ቢለየንም እርሱ ግን በሰራቸው ዘመን ተሻጋሪ የባህል ስራዎቹ በመድረክ ላይ በጠላቸው አስገራሚ ወጎችና በትህትናው ሁልጊዜም በክብር ይታወሳል። ጥበብ ሰውን ሕያው ታደርጋለችና ሰማኸኝ አልሞተም። በኢትዮጵያ የባህል ሙዚቃ ታሪክና በሕዝቡ ልብ ውስጥ ለዘላለም ይኖራል እንጂ ለታላቁ አርቲስት ሰማኸኝ በለው ነፍሱን በደጋጎች ጎን ያሳርፍ እንላለን። አፈር ለሚበላው ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ ምን አነሰው? አፈር ለሚበላው ገላ የማሳሰው ምቾት አልፈልግም ልብረው በገሰው ባለው ሀገር ነው። አፈር ለሚበላው ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው አፈር ለሚበላኝ ለሚበሰብሰው ለዚህ ፈራሽ ገላ ቁምጣ መች አነሰው?